እኔ የምላችሁ ግን ምናሴ የኛን የልባችን ጸሎት ነው እንዴ ጸለየልን ማለት ምናሴ እንግዲህ የንጉስ ሕዝቅያስ ልጅ ነው አይደለ በኦሪት የነበረ የንጉሱ ልጅ ነው ግን የጸለየውን ጸሎት እስኪ አንድ ጀላ አሰማችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ምናሴ ማለት እንግዲህ የንጉስ ሕዝቅያስ ልጅ ነው ሕዝቅያስ ደግሞ ማን እንደሆነ ታውቁታላችሁ እግዚአብሔር ሊሞት የነበረን ሰው መጨረሻ ቀኑ የደረሰን ሰው አመታትን ጨምሮ እንዲኖር ያደረገው ነው ንጉስ ሕዝቅያስ ማለትና ምን አይነት መባረክ እንደሆነ አስቡት ዛሬ ልትሞቱ ብላችሁ የዛሬ 14 15 ዓመት ነው እድሜ ተጨምሯላችሁ እስከዛ ድረስ ትቆያላችሁ ተብሎ የተቆረጠው እድሜያችሁ ተሻሽሎ ሲሰጣችሁ የሱ ልጅ ነው እንግዲህ ይህን ጸሎት የጸለየውና የምናሴ ጸሎት ነው እስኪ እናድምጠው አቤቱ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃም የይስሐቅና ያዕቆብ የጻድቃን ልጆቻቸው ማምላክ ሆይ ሰማይና ምድርን ከዓለሞቻቸው ጋር የፈጠርክ በቃልህ ትእዛዝ ባህርን የገሰጽካት ወንዞችን የዘጋህ የሚያስፈራውንም የወሰንክ ይኸውም በተመሰገነ ስምህ ነው ኃይልህ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብርህ ከፍተኛነት ፍጻሜ የለውምና የቁጣ መቅሰፍት በኃጥአን ላይ ግሩም ነው በትእዛዝህ ለሚሆነው ይቅርታ ስፍር ቁጥር የለውም ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ ከቁጣ የራክ ይቅርታ የበዛ የሰውንም ኃጢአት የምታስተሰርይ አንተ ነህ አሁንም አቤቱ የጻድቃን አምላካቸው አንተ ነህ ንስሐን የፈጠርክ ለጻድቅ ሰው አይደለምና አንተን ላልበደሉ ለአብርሃም ለይስሐቅ ለያዕቆብ አይደለምና የኔን የኃጥኡን ንስሐ ወደ ማየት ተመለስ እንጂ ቁጥሩ ከባህር አሸዋ የሚበልጥ በደልም በድያለሁና ኃጢአቴም ብዙ ነውና ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቢ አይደለም ሰውነቴን ከኃጢአት አሳርፋት ዘንድ በብረት ቀፎ ቃተትኩ በዚህም ደግሞ አላረፍኩም መዓትህን አነሳስቻለሁና ከንቱውንም ስመለከት የማይጠቅመኝንም ነገር ሳበዛ በፊትህ ክፉ ሥራ ሰርቻለሁና አሁንም ቸርነትህን እየለመንሁ በልቤ ጉልበት ሰግዳለሁ አቤቱ ጌታዬ ፈጽሜ በደልሁ ኃጢአቴንም አምናለሁ አንተን እማልዳለሁ እለምንህም አለሁ አቤቱ ይቅር በለኝ ለኃጢአቴም አሳልፈህ አትስጠኝ ለዘላለም ክፋቴን አትመልከትብኝ በምድር ጥልቀት አትበቀለኝ በንስሐ ለሚመለሱ ሰዎች አቤቱ አምላካቸው አንተ ነህና ቸርነትህ በእኔ ላይ ይገለጥ መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ በየጊዜውና በሕይወቴ ዘመን ሁሉ አመሰግንሃለሁ የሰማያት ኃይል ሁሉ አንተን ያመሰግናሉና ለዘላለም ምስጋና ለአንተ ይገባል አሜን ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን እንደሰማችሁት እንግዲህ የምናሴ ጸሎት የሁላችንን ሕይወት የሚዳስስ ጸሎት ነው እና ይሄንን ጸሎት ብትጸልዩት ማለት ብትጠቀሙበት ደስ ይለኛል ቤተሰቦቼ ጸሎቱ በጣም ኃይል ያለው ጸሎት ነው እስኪ አንድ ባንድ ቀስ እያደረግን እንየውና ምናልባት አሁን ዝም ብዬ ሳነበው ያላገኛችሁት ነጥብ ካለ እንየው አቤቱ ዓለምን ሁሉ በምስጋና ነው የሚጀምረው ታውቃላችሁ የእግዚአብሔርን ኃያልነት በመንገር ነው የሚጀምረው በነገራችን ላይ ጸሎት በዚህ መልኩ መሆን እንዳለበት ሁሉ ጊዜም አባቶች ይናገራሉ ጸሎት ስንጸልይ ቀጥታ ወደ ልመና መግባት የለብንም የተደረገልንን በማንሳት እግዚአብሔርን ማመስገን አለብን አይደለ እግዚአብሔርን ካመሰገን በኋላ ደግሞ እንዲደረግልን የምንፈልገው ነገር እግዚአብሔርን በፍቅርና በትህትና ሆነን አምላካችንን እናናግረዋለን ማለት ነው በምን በጸሎት ነው አምላካችን ማናገር የምንችለው አምላካችን ጋር መነጋገር የምንችለው ፊት ለፊት መነጋገር የምንችለው በጸሎት ነው ስለዚህ የተደረገልንን አመስግነን ነው አምላካችን መጠየቅ ያለብን እንጂ መጠን እንዲሁ ብሶታችንን ዝርግፍ በማድረግ እግዚአብሔርን ከህይወታችን ማሸሽ የለብንም ሁሌም ምሬትና ብሶት የሚያበዛ ሰው በጎ ነገር አይታየውም በጎ ነገር በማይታየው አእምሮ ውስጥ ደግሞ መንፈስ ቅዱስ ሊያድር አይችልምና መጀመሪያ የተደረገልንን ሰው በመሆናችን ራሱ እናመሰግን ይገባል ከሌሎች ፍጥረታት ተለይተን ሰው ተደርገን በእጁ የተፈጠርን ዓለምን በሶስት አይነት መንገድ ሥላሴ ፈጠሩት ይላል አይደለ ስነ ፍጥረት አንደኛው በሐልዮ ነው በሐሳብ በማሰብ ብቻ ዝም ብሎ ሲያስበው ፍጥረታት የተፈጠሩ አሉ በማሰብ ብቻ ከዛስ በምንድን ነው በነቢብ አይደለ በመናገር በቃ ብርሃን ሁን ሲለው ብርሃን አይደለ መጽሐፍ ቅዱስ የሚነግረን እሱ ነው እንደሱ የተፈጠሩ አሉ ግን በገቢር የተፈጠርነው ደግሞ እኛ ነን እግዚአብሔር ስራዬ ብሎ ቁጭ ብሎ አሳምሮ የፈጠረ ይቅርታ ቁጭ ብሎ ስል ለእግዚአብሔር መቀመጥና መቆም አለው ብዬ አይደለም ግን በገቢር አሳምሮ የፈጠረን
ከአፈር ላይ አበጅቶ የህይወትን እስትንፋስ ሰጥቶ እሱን እንድንመስል አድርጎ በነፍሳችን እሱን እንድንመስል አድርጎ የፈጠረን ሥላሴ በእጁ ነውና በዚህ ብቻ ልናመሰግነው ይገባል። ስለዚህ ጸሎት ስንጸልይ መጀመሪያ ምን ማድረግ አለብን ማለት ነው? ጸሎት ከመጸለያችን በፊት ወደ አምላካችን ስለተደረገልን ነገር፣ በህይወታችን ስላደረገልን ነገር፣ ስንት ሞቶችን እንዳስመለጠን የማናቃቸው ሞቶች በኋላችን እያደቡ እየተከተሉን ታውቃላችሁ ምን ያህል መናፍስት የሰው ልጅ እንደሚከታተሉት። የእነሱን ቦታ ሊወርስ የሳጥናኤልን ቦታ ሊወርስ ነው አዳም የተፈጠረው አይደለም። ስለዚህ ሳጥናኤል ሲባል የነበረበትን ቦታ ሊወርስ የተፈጠረበት ሆኖ መናፍስት የሚያሳድዱት ፍጥረት ሰው ነው። ስለዚህ ከነዛ መናፍስት ምን ያህል እንደሸሸገን ከሰዎች ከሚያሳድዱን ሰዎች ምናልባት የማናቃቸው ጠላቶቻችን ከነሱም ያስመለጠንን አምላካችንን በማመስገን መጀመር አለብን ማለት ነው። ስለዚህ ሁሌም ይሄንን ቢሆን መርሳት የለብንም። ስለዚህ እዚህ ላይ ምንድነው የሚለው ምናሴ? አቤቱ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃም የይስሐቅና የያዕቆብ የጻድቃን ልጆቻቸው አምላክ ሆይ ሰማይና ምድርን ከዓለሞቻቸው ጋር የፈጠርክ በቃል ትእዛዝ ባህርን የገሰጽካት ኃይሉን ነው የሚገልጸው። እዚህ ጋር ፈጣሪነቱን ገልጿል። የአምላክን ፈጣሪነት የእግዚአብሔርን ፈጣሪነት ገልጿል። ከዛስ ኃይሉን ባህርን የገሰጽካት ወንዞችን የዘጋህ የሚያስፈራውንም የወሰንህ ይኸውም በተመሰገነ ስምህ ነው። ኃይልህ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ። አያችሁታል? የእግዚአብሔርን ኃይል መቋቋም የሚችል ፍጥረት እንደሌለ ሰማይን በለው ምድርን በለው ፀሐይ፣ ጨረቃ ምናምን የእግዚአብሔርን ኃይል መቋቋም የሚችል ፍጥረት እንደሌለ የእግዚአብሔርን ኃያልነት በመንገድ ነው የሚጀምረው እና የሚመለክ አምላክም እንደሆነ በአባቶቻችን በእነ አብርሃም የማን ነው ያለው? የአብርሃም የይስሐቅና የያዕቆብ የጻድቃን ልጆቻቸውም አምላክ የማን? የጻድቃን ልጆቻቸው አምላክ። አጣንማ ምን አምላክ አላቸው? ስለዚህ የአብርሃም የይስሐቅ የያዕቆብ የጻድቃን ልጆቻቸውም አምላክ ተብሎ ተገልጿል ማለት ነው። ማን? አምላካችን እግዚአብሔር። ስለዚህ እንዲህ በማድረግ ነው የሚጀምረው። ከዛስ በሱ ኃይል ፍጥረት ሁሉ እንደሚንቀጠቀጥ የሱን ኃይል የሚመስል ኃይል እንደሌለ ያስረዳናል ማለት ነው። ከዛስ ለክብርህ ከፍተኛነት ፍጻሜ የለውምና። ሰዎች እኮ ሊከብሩ ይችላሉ አይደለ? ሰዎች በሰዎች ሊከበሩ ይችላሉ። ሰዎች በቦታዎች በሰዎች ሊከበሩ ይችላሉ። ቤተ መቅደሶች በሰዎች ሊከበሩ ይችላሉ። ሰው ቤተ መቅደሶችን ያከብራል፣ ሰዎችን ያከብራል፣ ቦታዎችን ሊያከብር ይችላል። ፍጥረትንም እንዲሁ ሊያከብር ይችላል። ግን ምንድነው የሚለው እዚህ ጋር? ለክብርህ ከፍተኛነት ፍጻሜ የለውምና። የሰው ክብር ለተወሰነ ጊዜ ነው። ሹመት ኖሮ ይችላል። በሹመቱ ልታከብር ትችላለህ። አሊያ ደግሞ ጳጳሳት ሹመታቸው ቋሚ ሹመት ነው ያላቸው፣ የእግዚአብሔር አገልጋዮች ናቸው። ልታከብራቸው ትችላለህ። ከሞቱ ግን ክብራቸው አብሮ ነው አይደል የሚቀበረው የነሱ። የሱ ግን የክብሩ ፍጻሜነት የለውም። እንዴት እያደረገ እንደሚገልጸው ልብ እንበል። ለክብር ከፍተኛነት ፍጻሜ የለውምና የቁጣ መቅሰፍት በኃጥአን ላይ ግሩም ነው። እግዚአብሔር የምህረት አምላክ እንደመሆኑ መጠን ቅጣትንም ማስተላለፍ የሚችል አምላክ ነው። ስለዚህ በኃጥአን ላይ መቅሰፍት ይወርዳል ማለት ነው። ስለዚህ ኃጥአን ንስሐ መግባት አለባቸው። ንስሐ በሚገባ ላይ ደግሞ ልቡ እንደ ሰው ቂም የሚይዝ አይደለም። ለ100 ዓመታት የሰራውን ኃጢአት 30 ሰከንድ ኑዛዜ የሚሽር አምላክ ነውና ምንድነው የሚለው? የቁጣ መቅሰፍት በኃጥአን ላይ ግሩም ነው፣ በትእዛዝህ ለሚሆነው ይቅርታ ስፍር ቁጥር የለውም። አያችሁት? በትእዛዝ ለሚሆነው ይቅርታ ስፍር ቁጥር የለውም። ኃጥአን ይቅርታውን ሲጠይቁ ደግሞ ይቅርታው የሆነ አንተ እንዲህ አድርገህ ነበር፣ የዛሬ ዓመት እኮ እንዲህ ስትዘሙት ነበር፣ ስለዚህ እችኛዋ ተቆይ እችኛዋ ደግሞ ትደምሰስልህ የሚል አምላክ አይደለም። ለምሳሌ አሁን እኛ እርቅ ታረቁ ስንባል እንቆጥራለን አይደለ? እንዲህ እኮ አድርጎ ነበር፣ ይሄን አድርሰውም ይሄን ድረሳለን፣ እንዲህ አድርጎ ነበር እያልን ብዙ እንትኖችን እናነሳለን። እግዚአብሔር አምላክ ግን እንደዛ አይደለም። በቃ ምህረቱ ንጹህ ምህረት ነው። ፍርዱ ምህረቱ ንጹህ የሆነ ፍርድ፣ ንጹህ የሆነ ምህረት ነው ያለው ማለት ነው ከአምላካችን ጋር። ስለዚህ
ይቅርታ ስፍር ቁጥር የለውም። ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ ከቁጣ ይራቅ ይቅርታ የበዛ ገናና እግዚአብሔር አንተ ብቻ ነህና። ይሄ ከ10 ትእዛዛት ከኔ በቀር ሌሎች አማልክት አይኖሩልህ ተብሎ ለሙሴ ለእስራኤላውያን ትእዛዝ በተላለፈ ጊዜ የተሰጠው ትእዛዝ አንዱ ነው። እግዚአብሔር አየው ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ ከቁጣ ይራቅ። ሰው እኮ ቁጣው አስባችሁታል? ግን እኛ እኮ በአምሳሉ ነው የፈጠረን። ግን ምን ያህል ቁጣኛ እንደሆነ እናስበው። ይቅር ባይ ከቁጣ ይራቅ። ቁጣ የለበትም አምላካችን። ሊገስጽ እንችላል፣ ግን በእኛ አይቆጣም። ታውቃላችሁ አይደለ? ስለዚህ ከቁጣ ይራቅ ይቅርታ የበዛ የሰውንም ኃጢአት የምታስተሰርይ አንተ ነህ። የሰውን ኃጢአት የማንኛውም ሰው ኃጢአት ሊያስተሰርይ የሚችል እርሱ ብቻ ነው፣ ሌላ ማንም የለም። በነገራችን ላይ ብዙ ጊዜ በእኛ ቤት ውስጥ ያሉ ሰዎች አስተምሮን ካለመረዳት አንጻር ወይም ትምህርቱን የቤተክርስቲያናችንን ትምህርት ካለማወቅ አንጻር መላእክትና ሌሎች ቅድስት ድንግል ማርያም ጨምሮ ሌሎች ቅዱሳን የኃጢአትን ስርየት የሚሰጡ የሚመስላቸው ሰዎች አሉ። እንደዛ አይደለም። እሺ የቤተክርስቲያናችን ትምህርት እንደዛ አይደለም። እነሱ ወደ እግዚአብሔር ጸሎታችንን ማቅረብ ነው፣ ወደ እግዚአብሔር ልመናችንን ማቅረብ ነው። እንደገና ደግሞ እኛን ልክ ትንቢተ ዘካርያስ ላይ መሰለኝ አይደለ መልአኩ እስከ መቼ አትምራቸውም ብሎ እንደጠየቀው የእኛን ኃጢአትም እስከ መቼ አትምረውም እያለ ለእኔ እስከ መቼ አትምራትም እያለ ለአንቺ እስከ መቼ አትምረውም እያለ ለእናንተ ለሁላችን የሚጸልዩ ወይም ደግሞ የሚያሳስቡ ናቸው እንጂ በራሳቸው የኃጢአትን ስርየት የሚያደርጉ አይደሉም። እሺ ቅድስት ድንግል ማርያም እናታችን እንዲሁም ደግሞ ሌሎች ቅዱሳን መላእክት የምንወዳቸው መላእክት ኃጢአትን የማስተሰረይ ስልጣን የላቸውም። ማን ነው ይህን ስልጣን ያለው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ኃጢአታችንን የሚያስተሰርይልን። ስለዚህ እነሱ ኃጢአታችንን እንዲሰረይልን የሚያሳስቡልን በቤቱ በእግዚአብሔር ቤት የከበሩ ለኛ የተሰጡን የክብር ስጦታዎቻችን ናቸው ለኛ። ስለዚህ እሱን እንድትይዙ ፈልጋለሁ እና ምንድነው የሚለው? ይቅርታ የበዛ የሰውንም ኃጢአት የምታስተሰርይ አንተ ነህ። አንተ ነህ። ቅዱስ ዳዊትም የሆነ ቦታ ላይ ምን ይላል? የሰዎችን ጸሎት ሁሉ ወደምትሰማ ወደ አንተ ወደ እግዚአብሔር ጸልያለሁ ይላል አይደለ? ጸሎትን የሚሰማም እግዚአብሔር ነው አይደለ? ስለዚህ ቅዱሳን ደግሞ ለምንወስላቸው ጸሎታችን እነሱ ደግሞ ልክ ራእይ ላይ እንደተገለጸው የቅዱሳን ጸሎት በጣኑ ላይ አብሮ እንዳደረገው በዛ መልኩ የእኛንም ኃጢአት ይቅር እንዲለን ወደ እግዚአብሔር ያስታርቁናል ማለት ነውና ወይም ደግሞ ይለምኑልናል ማለት ነው። ስለዚህ የኃጢአትን የምታስተሰርይ አንተ ነህ። አሁንም አቤቱ የጻድቃን አምላካቸው አንተ ነህ። እግዚአብሔር የጻድቃን አምላክ ነው፣ እውነት ነው። ንስሐን የፈጠርክ ለጻድቅ ሰው አይደለምና የጻድቃን አምላካቸው ነው አይደለ? ንስሐን ግን ለጻድቅ አይደለም የፈጠረው። ለማን ነው የፈጠረው? ለኃጥአን ነው። ኃጥአን ይድኑበት ዘንድ ኃጥአን ነፍሳቸውን ያገኙበት ዘንድ የፈጠረው ንስሐን ነው። ስለዚህ ንስሐን የፈጠርክ ለጻድቅ ሰው አይደለምና፣ ስለዚህ አንተን ላልበደሉ ለአብርሃም ለይስሐቅ ለያዕቆብም አይደለምና የኔን የኃጥኡን ንስሐ ወደ ማየት ተመለስ እንጂ ለጻድቃን አይደለም ንስሐን የፈጠርክ ማለት ነው ብሏል ከመጀመሪያ። ስለዚህ የኔን ኃጢአት ንስሐን ተቀበል ማለት ነው። ቁጥሩ ከባህር አሸዋ የሚበልጥ በደልን በድያለሁና። አያችሁ እዚህ ወደ ጸሎት መጣ። የንስሐን የኃጢአት የንስሐ ተቀበለኝ አለ። ይሄ እየጠየቀ ነው አምላኩ። ያም ጸሎት ነው አይደለ? ከጅምሩ ጀምሮ ምስጋናና ጸሎት አንድ ላይ ስለሚቀርብ ነው እንደዚህ ያልኳቸው። እኛውን ጸሎት ያልኳቸው አሁን ይሄ የኃጢአቴን ይቅር በለኝ እያለ ጸለየ ማለት ነው እዚህ ጋር። ስለዚህ ተናዘዘ፣ ኑዛዜውን አደረገ። ምንድነው ያለው? ከባህር አሸዋ የሚበልጥ በደልን በድያለሁና ኃጢአቴም ብዙ ነውና ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቤ አይደለም። አስባችሁታል? ቀና ብዬ ሰማይን ማየት እንኳን አልችልም። ለምን? ኃጢአቴ ከብዶኛል፣ ብዙ ኃጢአትን ሰርቻለሁና አንተን ቀና ብዬ ወይም መንበርህን አለህበት የሚባለው የሰማይን በምድርም በሰማይም የመላ ነው እግዚአብሔር። ግን በሰማይ ሰማይ የንግስናው መቀመጫ ናት እና ሰማይን አይ ዘንድ አገባቢ አይደለም ነው የሚለው። ስለዚህ አሁን ይሄ አባት የሁላችን ጸሎት አልጸለይም ነው የምትሉት? ከዚህ በላይ ጸሎት የለም። በነገራችን ላይ ሁልጊዜ እምላለሁ
አቡነ ዘበሰማያት ከተባለ በኋላ አቡነ ዘበሰማያት የጸሎታችን መጀመሪያ መዝጊያም ነው። ይሄ ጸሎት መጸለይና ከዛም በአቡነ ዘበሰማያት ቢዘጋ ከጸሎት የምናሴ በላይ ለኃጥአን የንስሐ ጸሎት ያለ አይመስለኝም። የምን የንስሐ ጸሎት እና ደግሞ የመዝሙረ ዳዊት መዝሙር 49 እና መዝሙር 49 ወይም በቅንፍ 50 እሱ ጸሎትና ይሄ በጣም ልዩ ጸሎቶች ናቸው። መዝሙር 49 ወይም 50 ደግሞ በኋላ የምናየው ይሆናል ማለት ነው። ስለዚህ ምን ይላል? የኃጥኡን ንስሐ ወደ ማየት ተመለስ እንጂ ቁጥሩ ከባሕር አሸዋ የሚበልጥ በደልን በድያለሁና ኃጢአቴም ብዙ ነውና ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቤ አይደለም። እንግዲህ እዚህ ላይ የንጉሱ ልጅ ኃጢአተኛ መሆኑን ብቻ ሳይሆን ትህትናውን ነው የገለጸበት። ስለዚህ ከዚህ የምንማረው አንደኛ ይሄ ጸሎት በቂ ነው ለኛ ብንጸልየው ለኃጢአታችን እንዲሰረይልን አምላካችን ወደምንቀርብበት ጊዜ በንስሐ የምንጸልየው ጸሎት ይሄ ቢሆን በጣም ትልቅ ጸሎት ነው። አያችሁ እሱ እኛን ወክሎ ነው የጸለየው ያልኳችሁም ለዚህ ነው። መጀመሪያ አምላኩን አመሰገነ፣ ኃይሉ ምን ያህል እንደሆነ አመሰገነ፣ የሚመለክ አምላክ እንደሆነ ተናገረ፣ ፍጥረትን ሁሉ የፈጠረ እርሱ እንደሆነ ተናገረ። ከዛስ ንስሐን የፈጠረ ለጻድቅ እንዳልሆነ ጻድቅን እንደሚወድ ግን የጻድቅ ንስሐ ደግሞ የተፈጠረው ለጻድቅ እንዳልሆነ ደግሞ ተናገረ። ከዛስ እኔ ኃጢአተኛውን ደግሞ ማረኝ፣ ኃጢአቴ የዚህን ያክል ነው በድያለሁ በጣም። ስለዚህ እንኳን አንተን ሰማይን ቀና ብዬ አይ ዘንድ አገባቢ አይደለም ማለት ትህትናው ነው። ትህትናን ደግሞ እዚህ ላይ በጣም አስምሮበት ጨምሮበት ሄዷል። ስለዚህ ጸሎታችን በዚህ መልኩ መቅረብ አለበት። በግላችን የምንጸልያቸው ጸሎቶች እቡይነትንና ማናለብኝነትን ከሚል አንጻር ጸሎታችን ማቅረብ የለብንም። ወደ እግዚአብሔር ስንቀርብ በትህትና በፍርሃት በመንቀጥቀጥ ሆኖ ያ ፍርሃትና መንቀጥቀጥ ግን እግዚአብሔር አምላካችንን ከመውደድ የተነሳ እንጂ እርሱ እንደዚህ ጨካኝ ነው ከሚል እሳቤ የተነሳ መሆን የለበትም። እንደዛ እግዚአብሔር ጨካኝ ስላልሆነ ማለት የፍቅር አምላክ ነው። እንደዛ ካለ በማቴዎስ ወንጌል ጌታችን አንድ ያስተማረው ትምህርት አለ የምታስታውሱት ከሆነ ለእያንዳንዳቸው ለአንዱ 10 ለአንዱ 5 ለአንዱ 3 እንደዛ ነው አይደለ? 5 3 1 ሰጧቸው። አንዱ 5ቱን 10 አድርጎ 3ቱም ደግሞ 2 አውልዶ ሲጠብቀው አንዱ ግን ምንድነው ያለ? አንተ ጨካኝ እና የማትራራ ንጉሥ ስለሆንክ ብነግድ ቢጠፋብኝ ስለማትመረኝ ስለምትገለኝ ብሎ ያችን አንድ ቀብሮ ነው የጠበቀው አይደለ? ያችን የተሰጠውን አንዲት እንኳን። ስለዚህ ንጉሱ አንዱን ላለው ሰጡትና ፉጨትና ዋይታ ወደ በዛበት ገደል ጣሉት ብሎ እንደተናገረው እግዚአብሔርን በጨካኝነት መናገር አይቻልም። የምንፈረው የምናከብረው ስናከብረው አንደኛ ከኃጢአታችን ብዛት የተነሳ፣ ሁለተኛ ደግሞ ለእርሱ የማይገባውን ነገር ስላደረግን እርሱ እንደዛ እንድሆን አይደለም የፈጠረን ለዛ እንጂ እርሱ ጨካኝ ሆኖ አይደለም። ይህንን መገንዘብ ይገባናል ማለት ነው። የሰማይን ርዝመት አይ ዘንድ አገባቢ አይደለም፣ ሰውነቴን ከኃጢአቴ አሳርፋት ዘንድ በብረት ቀፎ ቃተትኩ። አስባችሁታል? እኔ እንዴት እንደሚገልጸው የኛን የማንነታችን የራሴን ነው የሚገልጽልኝ ማለት ነው። የሆነ ኃጢአት በሰራችሁ ጊዜ ከዚያ ኃጢአት ለማምለጥ ወይም ደግሞ ከዚያ ኃጢአት ለመዳን የምታረጉትን ትግል ነው እዚህ ጋር የገለጸው። የሆነ አባት ስታዩ ያን አባት ማውራት ትፈልጋላችሁ፣ መንገድ ትፈልጋላችሁ፣ እንዲሁ ዝም ብሎ በቃ የለባችሁም እንዲላችሁ ትፈልጋላችሁ። ቤተክርስቲያን እንዳችሁ በቃ ሄዳ ውጡ የሚላችሁ አይመጣም። እዛ ቁጭ ብላችሁ ለምን ኃጢአታችሁን ይቅር ይባልልኛል ብላችሁ ስለምታስቡ ማለት ነው። ምጽዋት ያደረጋችሁት ነገር እያሰባችሁ ለቢጤዎቻችን ምጽዋት መስጠት፣ ለቤተክርስቲያን የምንሰጠው ነገር ብጻትና ይሄ ነው። ከኃጢአቴ ነፍሴን አሳርፋት ዘንድ በብረት ቀፎ ቃተቱ። ሰውነቴን ከኃጢአቴ አሳርፋት ዘንድ በብረት ቀፎ ቃተቱ። ድካማችን ነው ግን ማሳረፊ ማን ነው? እግዚአብሔር አምላካችን የሚያሳርፈን ማለት ነው። ስለዚህ ኃጢአታችንን በስርዓት ወደ አምላካችን በመናዘዝ
ከዛ ኃጢአት ማረፍ እንችላለን እንጂ በእኛ ጥረትና በእኛ ልፋት ከኃጢአታችን ማረፍ እንደማንችል እየተነገረ ነው እና የአምላካችን እርዳታ ሊጨመርበት ስለሚገባ ማለት ነው። ይህንን ነው አጥብቆ እዚህ ጋር የተናገረው። ከዛስ በዚህም ደግሞ አላረፍኩም መዓትን አነሳስቻለሁና ከንቱንም ስመለከት የማይጠቅመኝንም ነገር ሳበዛ በፊትህ ክፉ ስራን ሰርቻለሁና አሁንም ቸርነትህን እየለመንኩ በልቤ ጉልበት እሰግዳለሁ። ይችን ልብ አድርጋችሁ እንድታዩት እፈልጋለሁ። ጸሎት በምትጸልዩ ጊዜ ትኩረት እንድትስቡ ነው። በነገራችን ላይ በጥልቀት እንየው ያልኳችሁ አብረን ሰውነቴን ከኃጢአት ያሳርፋት ዘንድ በብረት ቀፎ ቃተትኩ ካለ በኋላ በዚህም ደግሞ አላረፍኩም አለ። ያ ልፋት፣ ያ ድካሙ፣ ያ ቃተታው ከዛ ኃጢአት አላሳረፈውም። ይሄን ነው የምላችሁ። አሁን እኛ የሆነ አባት ደን ወይም ደግሞ የሆነ ገዳም ደን እንዲህ አድርጌ ነበረ፣ ስለዚህ በቃ ልናገርና ከኃጢአት ልዳን። አሁን እኛ የሆነ አባት ወይም ደግሞ የሆነ ገዳም ጋር ሄደን እንዲህ አድርጌ ነበር ብዬ በመናገር ከኃጢአት ልዳን ወይም ልረፍ ብለን አስበን ብዙ ውጣ ውረዶችን እንሄዳለን። መሄዳችን በጣም መልካም ነው። ትልልቅ በረከቶችን የማይታዩ በረከቶችን አፍሰንበት የምንመጣ ቦታ ነው። ከኃጢአታችን ግን ልንፈወስ የምንችለው በግልጽ በንስሐ ነው። ግልጽ የሆነ ንስሐ ያስፈልገናል ማለት ነው። ወደ አምላካችን በመጀመሪያ በአእምሯችን መናዘዝ አለብን። ከዛ ስለ ካህኑ ኃጢአታችንን መንገር አለብን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ እያስተማረ በነበረበት ጊዜ አንዳንድ ለምጻሞችን አንዳንድ በሽተኞችን ከፈወሰ በኋላ በሰሊሆም ወንዝ ሊታጠቡ ታዘዘዋል አይደል? ለካህን ሂድና ራስህን ለካህን አሳይ ተብሏል። ሂድና በሰሊሆም ወንዝ ታጠብ እንደተባለ ሁሉ ደግሞ ሂድና ራስህን ለካህን አሳይ ተብሏልና ስለዚህ ንስሐ መግባት፣ ግልጽ የሆነ ንስሐ መግባት ያስፈልገናል ማለት ነው። ስለዚህ በራሳችን ቃተታ ብቻ ከኃጢአታችን ልንድን አንችልም። ያንን ነው ሰውነቴን ከኃጢአት ያሳርፋት ዘንድ በብረት ቀፎ ቃተትኩ ካለ በኋላ በዚሁም ደግሞ አላረፍኩም አለ። ከዛስ መዓትን አነሳስቻለሁና ከንቱንም ስመለከት የማይጠቅመኝንም ነገር ሳበዛ። በነገራችን ላይ በዓለም ላይ የሚጠቅም ነገር ይሄ ብለን ብንዘረዝር ለእኛ ሊጠቅም የሚችል ዓለማዊ የሆነ ነገር ምናልባት ምግብ ነፍሳችን ለማቋም ልብሳችን ሰውነታችን ለመሸፈን ካልሆነ በቀር ከዚህ ውጭ ያሉ ነገሮች ትርፍ የሆኑ ነገሮች ናቸው አይደለ? ያ ለሆነ ነገር በትንሹ የሚያስፈልጉ ግን የማይጠቅሙ ማለት ነው። ስለዚህ ከንቱንም ስመለከት የማይጠቅመኝንም ነገር ሳበዛ። አያችሁ ምን ያህል ጥልቅ የሆነ ጸሎት እንደሆነ አስቡት። ሰለሞን ሁሉን ነገር አይቷል አይደለ? ከዛ ካየ በኋላ ከፀሐይ በታች አዲስ ነገር የለም አለ። የሚጠቅም ነገር የለም አይደለ? ስለዚህ ከንቱንም ስመለከት የማይጠቅመኝን ነገር ሳበዛ በፊትህ ክፉ ስራን ሰርቻለሁና። የማይጠቅመንን ነገር በምንሰበስብበት ሰዓት እግዚአብሔርን ወይም ደግሞ ወደማይጠቅመን ነገር ስንመለከት እግዚአብሔርን አስቀይመነዋልና ማለት ነውና አሁንም ቸርነትህን እየለመንኩ በልቤ ጉልበት እሰግዳለሁ። ምኑን ነው የለመነው? ቸርነቱን። ከባህር አሸዋ የበዛ በቃ ምንድነው? ከሰማይ ከዋክብት የበዛ የሰማይ ከዋክብት ይቆጠራሉ አሸዋ። ከዛ እጅግ የበዛ ቸርነቱን ነው የለመነው። ምን እንዲለው? ይቅር እንዲለው። ግልጽ የሆነ ኑዛዜ ወደ አምላኩ ነው እያደረሰ ያለ። እንዴት ሆኖ እንትን እያለ በልቤ ጉልበት። ይሄ የአካል ጉልበት መውደቅ መነሳቱ ልባችን ካልተንበረከከ ልባችን ካላረፈ ዋጋ የለውም። ለዛ ነው በልቤ ጉልበት እየሰገድኩ ያለው ማለት ነውና ይህን ነገር ልናስበው ይገባል ማለት ነው። አቤቱ ጌታዬ ፈጽሜ በደልኩ፣ ኃጢአቴንም አምናለሁ፣ አንተን አልዳለሁ፣ እለምንህም አለሁ። አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ፣ ለዘላለም ክፋቴን አትመልከትብኝ። የሚያስለቅስ ነገር አለው አይደል? እዚህ ጋር ስትጸልዩት ይገባችኋል። ስታገኙት ወደፊት ምንድነው የሚለው?
አሁንም ቸርነትህን እየለመንኩ በልቤ ጉልበት እሰግዳለሁ አለ አይደለ? ከዛስ አቤቱ ጌታዬ ሆይ ፈጽሜ በደልኩ፣ ኃጢአቴንም አምናለሁ። የሰራሁትን ኃጢአት አምናለሁ። ማመን አለብን። እንዲያው በዚህ ምክንያት እኮ እንዲሁ ነው ማለት የለብንም። አንድ ሰው ሰውን ገሎ ሰድቦኝ እኮ ነው ሊቀድመኝ ሆኖ እኮ ነው ምናምን የሚል ምክንያት መስጠት የለበትም። በቃ ትልቅ ኃጢአት ነው የሰራ፣ ኃጢአት ሰርቻለሁ ብሎ ማመን አለበት። አምናለሁ ነው እያለ ያለ እዚህ ጋር የንጉሥ ልጅ ምንድን ነው የሚለው? ኃጢአቴንም አምናለሁ፣ አንተን እማልዳለሁ፣ እለምንሃለሁ፣ እማልድሃለሁ፣ እለምንሃለሁ፣ ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴ ማሳልፈህ አትስጠኝ፣ ለተጠናወተኝ ኃጢአት እኔን ላሸነፈኝ ኃጢአት አሳልፈህ አታስጠኝ፣ ወይም ደግሞ ወደፊት ለሚያሸንፈኝ ኃጢአት አሳልፈህ አትስጠኝ ነው እያለ ያለው ጻድቁና ለዘላለም ክፋቴን አትመልከትብኝ፣ ለዘላለም ወደፊትም ክፋቴን አትመልከትብኝ፣ በይቅርታና ስፍር ቁጥር በሌለው ቸርነት መጠን ማረኝ ነው እያለ ያለውና በምድር ጥልቀት አትበቀለኝ፣ ስለሰራሁት እግዚአብሔር በቀለኛ አምላክ ስላልሆነ አትበቀለኝ፣ ይቅር በለኝ። በንስሐ ለሚመለሱ ሰዎች አቤቱ አምላካቸው አንተ ነህና፣ ለሚመለሱ አዳም በንስሐ ስለተመለሰ ነው አይደል አምላኩ የሆነ። በንስሐ ባይመለስ እኮ ልክ እንደ ዲያብሎስ አምላክ አልባ ሆኖ ሲቃትትና ሲዋትት ይኖር ነበር አይደለ? ስለዚህ በንስሐ ለሚመለሱ ሰዎች አቤቱ አምላካቸው አንተ ነህና፣ የሁላችን አምላክ በንስሐ ለምንመለስ ሁሉ አምላካቸው። ቸርነትህ በእኔ ላይ ይገለጥ፣ መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ። አየው፣ ከዚህ ደግሞ አመነ። እምነት አስቡት። ኃጢአታችን ከተናገርን ከተናዘዝን ንስሐ ከገባን በኋላ ደግሞ በእምነት በዛ ቅጽበት እንደዳንን መቀበልና ማወቅ አለብን። ቀኑን ሙሉ ወይም ደግሞ ዓመታት ወራትን ሙሉ ማብሰልሰል የለብንም። ንስሐ ከገባን በኋላ ያ ነገር ተዘግቷል፣ አለቀ። ጻድቁ እንደ የንጉሱ ልጅ ምናሴ የሚያሳየን ይሄንን ነው። ምንድነው ያለ? መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ ሲለምነው ነበር አይደለ? አዳንከኝ ባንዴ ጸሎት እንደተቀበለው አምኗል ማለት ነው። እምነት ይባላል። በየጊዜውና በህይወት የዘመን ሁሉ ምን እልሃለሁ? አመሰግናለሁ። ኃጢአቴን ይቅር ያልክ አንተ ፍጹም አምላክ ሆይ አመሰግናለሁ። የሰማያት ኃይል ሁሉ አንተን ያመሰግናልና፣ እሱ ያመሰግነዋል። እውነት ነው። ፍጥረታት የሰማያት ኃይል ሰራዊቱ፣ መላእክቱ፣ ኪሩቤል፣ ሱራፌል፣ ቅዱሳኑ 24ቱ ካህናተ ሰማይ ማንም የሚያመሰግኑት እሱ ነው የሚያመሰግኑት አምላክን እግዚአብሔርን። ለዘላለም ምስጋና ላንተ ይገባል ይልና አሜን ይላል ማለት ነው። ስለዚህ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለሙ አሜን። ይህንን ጸሎት ጸልዩት፣ ትጠቀሙበታላችሁ። በጣም በተለይ በተንገዳገዳችሁ ጊዜ እናንተ የምታደርጉት ጠፍቷችሁ የሆነ ሳታስቡት በሆነ ኃጢአት ወድቃችሁ የምታውቁ ከሆነ የምትጨብጡት የምታጡት ይጠፋባችኋል አይደለ? በዛ ጊዜ ይህንን ጸልዩ፣ ነፍሳችሁን ያሳርፍላችኋል፣ የልባችሁን ይገልጥላችኋል። ስለዚህ የምናሴ ጸሎት ወይም ደግሞ የንጉሱ የሕዝቅያስ ልጅ ጸሎት አሁን ላለነው ትውልድ ለመጪውም ትውልድ ለነበረውም ትውልድ ታላቅ ጸሎት ነውና ጸሎት ከመጸለይ አትቦዝኑ እላለሁ። አመሰግናለሁ። በቀጣይ ደግሞ የመዝሙረ ዳዊትን መዝሙር 50ን በመጽሐፉ መዝሙር 50ን ወይም ደግሞ ስልካችን ላይ ባለው በኖርማል የመጽሐፍ ቅዱሱ አፕሊኬሽን ላይ መዝሙር 49ን አብረን የምናየው ይሆናል ማለት ነው። እስከዛው ድረስ ሰላም ቆዩ።